የሰሜን ኮሪያው ኪም ጆንግ ኡን አጥፊው ኒውክሌር ቦምብ ተኮሱት። እስራኤል አደገኛ ውድመት አስተናግዳለች። ጦርነቱ አጥፊ ደረጃ ደርሷል። ሰበር መረጃ ይዘንበታል። በቆይታችን ትሰሙታላችሁ። በቀይ ባህር በጀልባ መስጠም አደጋ በርካታ ኢትዮጵያውያን ወጣቶች ሕይወታቸው አለፈ። እጅግ ልብ ሰባሪ አደገኛ ሐዘን ተፈጥሯል። ሰፋ ያለ ዘገባ ይዘንበታል። ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራው ታጣቂ ኃይል የአሜሪካ አይስ ፋኖ በሶስተኛ ደረጃ አሸባሪ ቡድን ምድብ ውስጥ መካተቱን ተከትሎ ማብራሪያ ጠይቋል። ጠቅላይ ሚኒስትር አብይ አህመድ ከኤሚሬቶች ፕሬዝዳንት ጋር ባደረጉት የስልክ ልውውጥ በገልፍ ሀገራት ላይ የተሰነዘረ ያለውን የኢራን ጥቃት ኮንነዋል። ዝርዝሩ በቆይታችን ይቀርባል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 153 ብር ተመንዝሯል። የአውሮፓ ዩሮ 181 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 209 ብር ከ1 ሳንቲም፣ የስዊዝ ፍራንክ 198 ብር ከ5 ሳንቲም፣ የተባበሩት አረብ ኤሚሬቶች ድርሃም 44 ብር ከ3 ሳንቲም፣ የሳውዲ ሪያል 43 ብር ከ2 ሳንቲም ሲመነዘር ውሏል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 153 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 208 ብር፣ ዩሮ 183 ብር፣ የስዊዝ ፍራንክ 195 ብር ከ5 ሳንቲም፣ የተባበሩት አረብ ኤሚሬቶች ድርሃም 44 ብር ከ1 ሳንቲም፣ የሳውዲ ሪያል 43 ብር ከ6 ሳንቲም፣ የቻይና ዩዋን 22 ብር ከ2 ሳንቲም ተመንዝሯል። በህብረት ባንክ አንድ የአሜሪካን ዶላር 153 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ4 ሳንቲም፣ የአውሮፓ ዩሮ 182 ብር ከ8 ሳንቲም በዛሬው ዕለት የምንዛሬ ዋጋ ነው። በቀይ ባህር በጀልባ መስመጥ አደጋ በርካታ ኢትዮጵያውያን ወጣቶች ሕይወታቸው አለፈ። በቀይ ባህር በደረሰ የጀልባ መስጠም አደጋ ኢትዮጵያውያን ስደተኞች ከሳውዲ አረቢያ በበረሃ ተጉዘው ወደ ኢትዮጵያ ሲመለሱ ብዙ ወጣቶች ሕይወታቸውን አጥተዋል። መጋቢት 7 2018 ምሽት ከየመን ወደ ጅቡቲ ሲጓዙ የነበሩ በርካታ ኢትዮጵያውያን ስደተኞችን የጫነች ጀልባ በቀይ ባህር ላይ የመስጠም አደጋ ደርሶባት የብዙ ተስፈኛ ወጣቶች ሕይወት ባህር ላይ ቀርቷል። ተጓዦቹ በህገወጥ መንገድ ወደ ሳውዲ አረቢያ ገብተው ያለ ህጋዊ ፍቃድ ሲሰሩ የቆዩ ሲሆን በአሁኑ ሰዓት ደግሞ በሄዱበት ህገወጥ ጉዞ ወደ ሀገራቸው ተመልሰው እንደገና በህጋዊ መንገድ የመኖሪያ ፍቃድ ወይም ኢቃማ ለማውጣት በጉዞ ላይ እንዳሉ ይህ አደጋ እንደገጠማቸው ታውቋል። አደጋው የደረሰባቸው ወጣቶች አብዛኞቹ ከአማራና ከኦሮሚያ ክልሎች የተውጣጡ መሆናቸው ተገልጿል። ጠቅላይ ሚኒስትር አብይ አህመድ ከኤሚሬቶች ፕሬዝዳንት ጋር ባደረጉት የስልክ ልውውጥ በገልፍ ሀገራት ላይ የተሰነዘረ ያለውን የኢራን ጥቃት ኮነኑ። በስልክ ውይይቱ ወቅት ጠቅላይ ሚኒስትሩ በቀጠናው ስላለው ወታደራዊ ውጥረት፣ በክልላዊና ዓለም አቀፋዊ ሰላም ዙሪያ ከፍተኛ ስጋት መኖሩን መክረዋል። በመግለጫው መሰረት ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤሚሬቶችና በሌሎች የቀጠናው ሀገራት ላይ የተሰነዘረ ያለውን ግልጽ የኢራን ጥቃት የሀገራቱን ሉዓላዊነት እንዲሁም ዓለም አቀፍ ህግጋትን የጣሰ ነው ብለዋል። አክለውም ኢትዮጵያ ኤሚሬቶችን ሰላምና ህዝብ ለመጠበቅ የምትወስደውን ማንኛውም እርምጃ ትደግፋለች ሲሉ አጋርነታቸው አረጋግጠዋል በማለትም መረጃው አክሏል። ሁለቱ መሪዎች ውጥረቱ በአስቸኳይ እንዲቆምና በቁርጠኝነት ላይ የተመሰረተ ውይይትና ዲፕሎማሲ እንዲቀጥል አሳስቧል። ውጥረቱ የሚቀጥል ከሆነ ቀጠናው ይበልጥ ወደ አለመረጋጋት ሊያመራ እንደሚችል የኤሚሬቶች ይፋዊ የዜና ምንጭ አስታውቋል። ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራው ታጣቂ ኃይል የአሜሪካ አይሲኤ ፋኖን በሶስተኛ ደረጃ አሸባሪ ቡድን ምድብ ውስጥ ማካተቱን ተከትሎ ማብራሪያ ጠየቀ። የአማራ ፋኖ ብሔራዊ ንቅናቄ አፍብን የአሜሪካ ኢሚግሬሽንና የጉምሩክ አስከባሪ አይሲኢ በቅርቡ ባወጣው መግለጫ ፋኖን የሶስተኛ ደረጃ አሸባሪ ቡድን ሲል መጥቀሱን ተከትሎ ይፋዊ ማብራሪያ እንዲሰጠው ጠይቋል። አይሲኤ በቅርቡ በይፋዊ ማህበራዊ ገጾቹ ባሰራጨው መረጃ የፊኒክስ ከተማ መኮንኖች ሰለሞን ቦጋል የተባለ ግለሰብ የኢሚግሬሽን ጥቅም ከተከለከለ በኋላ የካቲት 26 ቀን 2018 ወደ ኢትዮጵያ እንዲባረር ማድረጋቸውን አስታውቀዋል። ተቋሙ ባወጣው መግለጫ ሰለሞን ቦጋለ ራሱን
የፋኖ አባል አድርጎ በግልጽ ያስተዋወቀባቸውን በርካታ የማህበራዊ ሚዲያ ገጾች መታየቱን ገልጾ ፋኖን ሶስተኛ ደረጃ አሸባሪ ቡድን ሲል ጠርቶታል። ተጨማሪም ግለሰቡ በትግራይ ተወላጆች ላይ ስደትና ጥቃት እንዲፈጸም የሚያደርጉ በተለይም ተወላጆቹን ከኢትዮጵያ ስለማጽዳት የሚጠቅሱ መልእክቶችን ሲያስተላልፍ እንደነበረም ከሷል። የታጣቂ ቡድኑ ሰብሳቢ ዘመነ ካሴ መጋቢት 7 2018 ለአይሲኤ ከፍተኛ የሥራ ኃላፊዎች በጻፈው ደብዳቤ የተቋሙ አገላለጽ በኢትዮጵያውያንና በዳያስፖራ እንዲሁም በአሜሪካ ኢሚግሬሽን ሕግ ታዛቢዎች መካከል ተገቢ ያልሆኑ ጥያቄዎችን ማንሳቱን ገልጿል። አምባሳደር ሀድራ በመካከለኛው ምስራቅ ውጥረት በነገሰበት ወቅት ከኢራን አምባሳደር ጋር ተወያዩ። የውጭ ጉዳይ ሚኒስትር ደኤታ አምባሳደር ሀድራ አበራ በኢትዮጵያ ኢራን እስላማዊ ሪፐብሊክ አምባሳደር አሊ አክባር ራዛኢ ጋር በሁለትዮሽ ግንኙነት በመካከለኛው ምስራቅ የተባባሰ በመጣው ቀጠናዊ ጉዳዮች ዙሪያ መክረዋል። በትላንትናው ዕለት በተደረገው በዚህ ውይይት ሁለቱ ወገኖች በቀጠናው መረጋጋትና የጋራ ደህንነትን ለማስፈን ምክክር አስፈላጊ መሆኑን አጽንኦት ሰጥተዋል ነው የተባለው። እንደ ውጭ ጉዳይ ሚኒስቴር መግለጫ ሁለቱ ወገኖች በኢኮኖሚ፣ በንግድ፣ በኢንቨስትመንትና በሰራተኞች ዘርፎች ያለውን ትብብር ይበልጥ ማጠናከር በሚቻልባቸው መንገዶች ላይ የተወያዩ ሲሆን ለሁለቱም ወገኖች የሚጠቅሙ ትብብር መስኮችን አንስተዋል። ይሁን እንጂ ሚኒስትሩ ስለ ውይይቱ ተጨማሪ ዝርዝር መረጃዎችን አልሰጠም። አምባሳደር ሀድራ በተመሳሳይ መልኩ በኢትዮጵያ የኢራቅ አምባሳደር ከሆኑት ሱሊማን ሐሊድ አልዱሂን ጋር በተናጠል በጽህፈት ቤታቸው ተገናኝተው የመከሩ ሲሆን በሁለቱ ሀገራት የጋራ ትብብርና ቀጠናዊ ስጋቶች ላይ ተመሳሳይ ውይይት አድርገዋል። እነዚህ ስብሰባዎች የተከናወኑት አሜሪካና እስራኤል አንድ ላይ በመሆን ከኢራን ጋር እያካሄዱት ያሉት ጦርነት በከረረበትና ቴህራን በአካባቢው የአሜሪካ አጋር ተብለው በሚታሰቡ ሀገራት ላይ ጥቃት እየሰነዘረች ባለችበት ወቅት ነው። ፓርላማው ምልአተ ጉባኤ ባለመሟላቱ መደበኛ ስብሰባውን ሰረዘ። የህዝብ ተወካዮች ምክር ቤት በዛሬው ዕለት ሊያካሂደው የነበረውን መደበኛ ስብሰባ የፓርላማ አባላት ምልአተ ጉባኤ ሳይሟላ በመቅረቱ ለመሰረዝ ተገዷል። ምክር ቤቱ ውሳኔውን ከማስተላለፉ አስቀድሞ የፓርላማው ሰራተኞች ዝግ ስብሰባ እንደሚያደርግ በመግለጽ ጋዜጠኞች ከስብሰባ አዳራሽ እንዲወጡ አድርጓል። መደበኛ ስብሰባዎቹን ዘወትር ማክሰኞና ሐሙስ የሚያካሂደው የኢትዮጵያ ህዝብ ተወካዮች ምክር ቤት ለዛሬ መጋቢት 10 2018 በስደተኞች ጉዳዮች ለመወያየት አጀንዳ ይዞ ነበር። ከአጀንዳዎቹ አራቱ የኢትዮጵያ መንግስት ከተለያዩ ዓለም አቀፍ ተቋማት ጋር ያደረጋቸውን የትብብር ስምምነቶችን የሚመለከቱ ናቸው። ፓርላማው በዛሬው ስብሰባው አጀንዳነት የያዘው ሌላኛው ጉዳይ ላለፉት 12 ዓመታት በስራ ላይ የቆየውን የጉምሩክ አዋጅ ማሻሻያን ተመልክቶ ጉዳዩን ለሚመለከተው ቋሚ ኮሚቴ መምራት ነበር። ሆኖም ከዚህ ቀደም እምብዛም ባልተለመደ መልኩ ፓርላማው ምልአተ ጉባኤ አልተሟላም በሚል ምክንያት መደበኛ ስብሰባውን ሳያካሄድ ቀርቷል። ኢትዮጵያን ኢንሳይደር ያነጋገራቸው አራት የፓርላማ አባላት ይኸው ምክንያት በህዝብ ተወካዮች ምክር ቤት ጽህፈት ቤት ኃላፊዎች በኩል እንደተነገራቸው ገልጸዋል። ምልአተ ጉባኤው ካልተሟላባቸው ምክንያቶች አንዱ ለእረፍት ወደ ምርጫ ክልላቸው የሄዱ የህዝብ ተወካዮች ምክር ቤት አባላት በጊዜ ባለመመለሳቸው መሆኑን ከጽህፈት ቤቱ እንደተረዱ የፓርላማ አባላቱ ተናግረዋል። ምስራቅ ኤሽያ የሰሜን ኮሪያው መሪ ኪም ጆንግ ኡን እጅግ ዘመናዊና አጥፊ የተባለውን የኒውክሌር አረር ተሸካሚ ባላስቲክ ሚሳኤል ሙከራ ማድረጋቸውን ተከትሎ በሌላ በኩል በመካከለኛው ምስራቅ በኢራንና በእስራኤል እንዲሁም በአሜሪካ መካከል የተፈጠረው ጦርነት ወደማይመለስበት አደገኛ ምዕራፍ ተሸጋግሯል። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን የአሜሪካና የደቡብ ኮሪያ ወታደራዊ የጥበቃ ቀጠናና የአየር ክልልን ጥሶ ማለፍ የቻለን አዲስ የኒውክሌር አረር ተሸካሚ ባላስቲክ ሚሳኤል ሙከራ ማድረጋቸውን ይፋ አድርገዋል። ፕሬዝዳንቱ ሚሳኤሉ በተተኮሰበት ስፍራ በአካል ተገኝተው የሙከራ ሂደቱንና ውጤታማነቱን የገመገሙ ሲሆን የጦር መሳሪያው በታቀደለት ፍጥነትና ትክክለኛ ግቡን መምታቱን አረጋግጠዋል። ይህ ሙከራ በተለይም አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ መደረጉ በምስራቅ ኤዥያና በመካከለኛው ምስራቅ መካከል ያለውን ጂኦፖለቲካዊ ትስስር ይበልጥ ውስብስብ አድርጎታል። በተያያዘ ዜና በመካከለኛው ምስራቅ
እስራኤል በኢራን የነዳጅ ማጣሪያዎች ላይ የፈጸመችውን ጥቃት ተከትሎ ቴህራን እጅግ ከባድ የሆነ የአጸፋ ምላሽ ወስዳለች። የኢራን ጦር በመካከለኛው ምስራቅ በሚገኙ አሜሪካ የድርሻ ባለቤት በሆነችባቸው የነዳጅ ማጣሪያዎች ላይ ያነጣጠረ ድንገተኛ ጥቃት ሰንዝራለች። በዚህም ሳቢያ በኳታር የሚገኘው በዓለማችን በሁለተኛ ደረጃ ላይ የሚቀመጠው ግዙፉ የተፈጥሮ ጋዝ ማምረቻ ማዕከል በኢራን ሚሳኤል ተመቷል። ይህ ጥቃት በዓለም የነዳጅ ዋጋ ላይ ከፍተኛ የሆነ መናጋትን የፈጠረ ሲሆን በዓለም ኢኮኖሚ ላይ ከባድ ኪሳራ እያደረሰ ይገኛል። ከዚህ በተጨማሪም ኢራን በእስራኤል ላይ በፈጸመችው የክላስተር ቦምብ ጥቃት የሀገሪቱን የንግድና የኢኮኖሚ ማዕከል የሆነችው ቴል አቪቭን ከፍተኛ ውድመት አድርሶባታል። የከተማዋ መሰረተ ልማቶችና ወታደራዊ ተቋማት ኢላማ ያደረጉ ሲሆን ይህም በሁለቱ ሀገራት መካከል ያለውን ፍጥጫ ወደ ከፍተኛ የለየለት የከተማ ውድመት ጦርነት ቀይሮታል። እነዚህ ተደራራቢ ክስተቶች ዓለምን ወደ አዲስ የጦርነት ስጋት ውስጥ የከተቱት ናቸው። የሰሜን ኮሪያ የኒውክሌር እንቅስቃሴ ከኢራን የአጸፋ ጥቃት ጋር ተደምሮ የታላላቀ ኃይሎች ወታደራዊ ዝግጁነት ወደ ከፍተኛ ደረጃ አድጓል። የተባበሩት መንግስታት ድርጅትና የዓለም መሪዎች ሁኔታው በሰላማዊ መንገድ እንዲፈታ ጥሪ ያቀረቡ ሲሆን በየአቅጣጫው የሚሰሙት የጦርነት ነጋሪቶች ግን ዓለምን ወደ ከፋ አዘቅት እያመሩት እንደሆነ ይነገራል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።